ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ አብርሽ ዛሬ ቡታጅራ ይገኛል ማለት ነው። ቡታጅራ እንደገባ ኮሚኒቲ ላይ አሳውቀን ነበረ። እንግዲህ ቀጥታ ቡታጅራ እግሩ እንደረገጠ ቀጥታ የደወለው ሩታ ጋር ነው ማለት ነው። ሩታ ናፍቄሻለሁ፣ ማግኘት እፈልጋለሁ፣ ላገኝሽ እፈልጋለሁ ብሎ ነው የነገራት ቤተሰቦቼ። እንግዲህ ሩታም በቀጠሮ መሰረት እየመጣች ትገኛለች። ዛሬ እንግዲህ ምን ሊፈጠር ይችላል? አብርሃም ምን አስቦ ነው ሊያናግራት የፈለገው? ምንስ እየተካሄደ ነው የሚለውን ነገር የምናውቅበት ቪዲዮ ነው ማለት ነው። ሀሳብና አስተያየት እንሰጥበታለን። ቤተሰቦቼ እንግዲህ አብራችሁኝ ሁኑ። ወደ ቪዲዮ የሆነች መልእክት ታስተላልፋለች ብዬ ስላሰብኩኝ ዛሬ ሩታን እዚህ ቦታ ላይ ቀጥሬያታለሁኝ። ትመጣለች። ለማንኛውም ፋሚሊዎቼ መታለች። ደህና ነሽ? ቆየሽ ስለሚ አስተያየታችሁን እያያችሁ ነው። አይ ላይ ሲተያዩ እያያችሁ ነው። ቤተሰቡ በጣም ናፍቆት ላይ እንደሆኑ ነው የሚያሳየው። ቤተሰቦች በጣም የሚተያዩበት መንገድ ሁለቱም እንደተነፋፈቁ ነገር ያሳብቃል። ለማንኛውም ይህ ቪዲዮ ለሲንግሎች አይሆንም። ሲንግሎች የሆናችሁ ይህን ቪዲዮ አጥፉ። ከሆነ ይኸውላችሁ በኋላ ሌላ ነገር ውስጥ እንዳገቡ ዚጋ ተወስታ የለሽም። ይሄ ቦታ ላይ ስንቅ ቆመሽበታል። እሱን ተወና አሁን ለምን እንደፈለግከኝ ንገረኝ። አብርሽ ይኸውላችሁ በደካማ ጎና አሁን እየመጣ ነው። ትውስታ ወደኋላ ሊመልሳት ነው። ቤተሰቦች ምንም ትውስታ የለብሽም። እስቲ ከዚህ በፊት ምን አይነት ነገር አሳልፈናል? ይኸውላችሁ በቃ ደካማ ጎን ማለት እንደዚህ ነው። ወደ ቁም ነገሩ ስገባ መጀመሪያ አንቺን ቼክ ማድረግ ግዴታዬ ነው። አንዳንድ እየመጣው እንደማይሽ ነገሮች ነበረ። እናም ደግሞ ታዲያ ቦታ ጠፍቶ ነው እዚህ ጋር የጠራ። ይኸውላችሁ ሩታ ራሱ ነቅ ያለች ይኸውላችሁ ካልጠፋ ቦታ እዚህ ቦታ ትቀጥረኛለሁ ያለችው አያችሁ። አይ ደካማ ጎኗን ሊነካ እንደሆነ ገብቷታል። እና ሙድ እያያዘች ነው አሁን ሩታ። እንዲህ ካልጠፋ ቦታ እዚህ ጋር ደግሞ በዛ ላይ እዚህ ጋር ትዝ አይልሽም ምናምን በቃ አብርሽ ብቻ አራዳደር። ከዛ ደግሞ ምን ይላታል? በቃ ቼክ ላረግሽ ነው የሆነ አንዳንዴ ምናምን እንደምጠይቅሽ ስለነገርኩሽ አሁን ቼክ ላረግሽ አስቀየሽ ባንቺ ቤታ ቦታ ጠፍቶ ነው እዚህ ጋር የጠራህ። ምን ችግር አለው? ካፌም ሊኖር ይችላል፣ ምንም ሊኖር ይችላል እኮ ግን ይሄ ቦታ ወደድኩትና ፈለግኩት ዛሬ። ከዛ ጠራሁሽ ማለት ነው። ናፍቅሽኝም ነው የመጣሁት ብል ማካበድ አይሆንብኝም። እንደዚህ ግልጹን ስታወራ ይሻላል። በቃ ናፈቅሽኝ ማለት ይሻላል እንጂ አሁን ካልጠፋ ነገር አሁን አንዳንዴ እንድጠይቅሽ ምናምን ምን ያስብላል እንዴ? ዳይሬክት እውነቱን አትናገር ሩታ። ባይዘዌ ቤተሰቦች በጣም በቃ ሳቋን መቆጣጠር እያቃታት ነው። ምክንያቱም ያለ ወትሮ አብርሽ ባልተለመደ ሙድ ነው እየመጣ ያለው። ባልተለመደ ደካማ ጎኗን ጠቅ በሚያደርግ ሁኔታ ነው እየመጣባት ያለው። ነገሮችን እያስቀየሰ በዚህ ጋር ለማጫወት እየሞከረ ይገኛል። ባልተለመደ ሁኔታ አፕሮቹን ቀይሮ ነው የመጣው ማለት ነው ቤተሰቦች። እናም ሩታ ነቀኝ ብላለች። ሳቋ እየመጣ ነው። ይህ ልጅ ሙድ እየያዘብኝ ነው ወይስ የምሩን ነው እያለች ትገኛለች ቤተሰቦች። አመሰግናለሁ። እኔ እየተሰማኝ ያለው ስሜት አንቺ ተሰምቶች ከሆነ ዛሬ መስለገኝ ደስ ይለኛል። በግልጽ ምናልባት አላቅም የመሸነፍ ስሜት እንዲሰማሽ አልፈልግም። እንደዛ ስልሽ ማለት ነው። ስለዚህ ልታወሪ የምትፈልጊው ነገር ካለ ያንተን ስሜት ባውቀው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ። ሲንግሎች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ አሁን ላይ ሮማንቲክ ታይም ላይ እንገኛለን። ለማንኛውም ናፍቄሽ ብሎ አይን ላይ እየተያዩ ይገኛሉ ቤተሰቦች። ምን እየተፈጠረ ነው? እየገባን አይደለም ነገሮች። ቀጥታ አሁን ሩታም አቀባበሏ እስካሁን ጥል የነበረም አይመስልም። ሁሉም ነገር ተቀየረ በአንድ ጊዜ። እንዲህ ለዚችው ነበር ፉርፉር ስትል የነበረው ሩታ ራሱ ምንም ነገር ያነሳችው ነገር የለም። ምንም ነገር እንግዲህ ይሄ ቦታ የሆነ ትርጉም ይኖረዋል። ክፉ የማታወራበት ነገር ይኖራል ቤተሰቦች እንጂ ሩታ በአንድ ጊዜ ውሃን የሆነችው እዚህ ልጅ ላይ አንድ ክፉ ቃል ማንሳት አልፈለገችም። ጭራሽ ይባስ ብለው ቤተሰቦች ሲንግሎችን ለማስቀናት አይላይ ኧረ በለው። እርግጠኛ ነገር አይመስልም። እንዴት መጣት ያለህበት ሁኔታ ፈቅዶልህ ነው ወደዚህ መጣት?
እኔን አይተሽ መረዳት ትችላለሽ። እንዴት መጣ ግን? እንዴት መጣ? ያለህበት ሁኔታ ፈቅዶልህ ነው ወደዚህ መጣ? እንዴት አልገባኝም። እንዴት መጣ ማለት ማለት እኔ እንጃ ነበረብኝም ነው ወይ ነው የሆነ የምታወራው ነገር ምናምን እንግዳ ሆነብኝ። ታውቃለህ እንግዳ ሆነብኝ ስል እንደዚህ አይነት ነገር ለእኔ ካሳየኸኝ ቆይተሃልና እኔ ቤተሰቦቼ ፕራንክ ነው እንዳይል መጨረሻ ላይ ማለት ነው እኔ እየደበረኝ ነው ነገር እንዴ ልጁ ያለ ወትሮ እንዴት ነው ቅይር ብሎ የመጣው? ምን አይነት ይሄ ማስመሰል ነው እኮ እንዴ! ማስመሰል ልንለው አንችልም። የምሩን ነው ያለ ወትሮ እኮ ቅይር ናፈቅሽኝ ምናምን ምናምን። አሁንም በቃ መሬት ላይ በቃ እጥፍ ዘርጋ እያለ ይገኛል። ቤተሰቦች ከመቼው ምንም ነገር እዛ ሳያስተካክል ምንም ነገር ሳናይ ሳንሰማ በአንዴ መጥቶ ናፈቅሽኝ። ይህ ፊልም ላይ ጥላው ልትሄድ ምናምን ኤርፖርት ላይ ሄዶ የሚያስቆማት ምናምን አፍቅርሻለሁ በቃ በመጨረሻው ሰዓት 11ኛው ሰዓት እንደዚህ አይነት ፊልም እያየው እየመሰለኝ ነው። ቤተሰቦች ይሁን የተመቻቸ ሁኔታ ውስጥ እንዳለ ነው እያሳይህን ያለሁ ለሁላችንም ቢሆንና ያው የተመቻቸ ኑሮ ላይ እንደሆንኩኝ እንዳልሆንኩኝ ራሴው በራሴ እንትን ብላ ይሻላል። የሰው ልጅ የሚያየውን ብቻ ነው ሊፈርድ የሚችለውና ይመስለኛል አንቺ ያየሽውን ነው እየተናገርሽ ያለሽው። ስለዚህ እኔ ምቾት ላይም ልሆን አልሆንም ያው እኔና ፈጣሪ ነው የምናውቀው። ታዲያ ይህንን እንድረዳ ከፈለክ ለምንድን ነው ማለት የማይሆን ነገሮችን እኔ እንዳይምታደርገው ሲል ጀስት ይገባሃል አይደል? ይሄን ነበር ስንጠብቅ የነበረው ቤተሰቦች። ይሄው አሁን ወሳኝ ጥያቄ ጠየቀችው። እግዚአብሔር ይስጠን። አንዳንድ ጊዜ ምን አለ መሰለሽ ኃላፊነት ኖሮብሽ ያውቃል? በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ ኃላፊነት። እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ ልኖርላቸው ይገባል። ያንን ነገር አስበሽ መረዳት ከቻልሽ እንግዲህ እኔን ትረጅኛለሽ ብዬ አስባለሁ። ገባችኋል ብዬ አስባለሁ ቤተሰቦች። እያለ ያለው ለቪዲዮ ብዬ ነው ወይም ገንዘብ ሜክ ለማድረግ ብዬ ነው ቪዲዮዎቹን እየሰራው ያለሁት እንጂ አንቺን ለማስቀናት ወይም መልእክት ለማስተላለፍ ብዬ አይደለም እያለ ይገኛል። በዙሪያ ብዙ ሰዎች ስላሉ እነሱ ደግሞ በእኔ ቪዲዮ እንግዲህ ገንዘብ ሜክ ስለሚያደርጉ ግዴታ ስራ ነው ስራ መስራት አለብኝ ነው እያለ ያለው። ነገር ግን እነዚህ ቪዲዮዎች በጠቅላላ መልእክታችሁ ለሩታ እንደሆነ ይታወቃል። አብርሃም ምን እያለ ነው? እውነት የሚያወራው ነገርስ እውነት ነው ወይ? ከእውነት አንጻርስ ሌሎች ቪዲዮዎች ጠፉ ወይ? ታዲያ እንደዚህ ከሆነ ገንዘብ ሜክ ለማድረግ ከሆነ በዙሪያ ያሉትን ሰዎች ለማስደሰት ከሆነ ያየናቸው ፕራንኮች እንዳለ ለሩታ መልእክት የሚያስተላልፉ አይደለም ወይ? ቪዲዮ ጠፋ ወይ? ለገንዘብ ከሆነ ሌሎች ቪዲዮዎች ጠፉ ወይ? እነዚህ ነገሮች ጥያቄ አያስነሱም ወይ? ቤተሰቦች ምን እያለ ነው ያስባለኝ? ምናልባት ጥቂት ሰዎች ናቸው ሊረዱኝ የሚችሉት ማለት ነው። ምናልባት እንደዚህ የተጠያየቅን ምናምን ከሆነ ብዙ ነገሮችን የዚህን ታይም ያለንበትንም ነገር እያበላሸን ነው የምንሄደው እና ከቻልሽ ነገሮችን በመልካም ለመረዳት ሞክሪ። ካልቻልሽ ደግሞ ችግር የለውም። ጀስት ዛሬ ላገኝሽ ፈልጌ ነበር፣ አግኝቼሻለሁ። ደስ ብሎኛል። አምሮብሽ ስላየሁሽም ደስ ብሎኛል። እኔ እኮ ቤተሰቦች የሚገርመኝ የሆነ የተለያየ የሆነ አታካራ ውስጥ ከሚገባ ነገሮችን ወደ ማወሳሰብ በቃ ንግግሮችን ምናምን ከማጣመም ይልቅ ለምንድን ነው ቀጥታ ይቅርታ ጠይቁ፣ በቃ እንደዚህ አይነት ነገር ላይ እንግባባ ለምንድን ነው ማይላት? በቃ ብቻዋን አገኛታ፣ ብቻዋን ነች ልጅ። በቃ የሆነ ነገር አስረድቶ እንመለስ፣ ነገሮችን ለማስተካከል እሞክራለሁ ቢላት እኮ የተሻለ ነው። እሱ ግን በቃ የሚያወራው ነገር በቃ አንድ ነገር አያያዝም። ሁሉንም ነገር በንጠልጥል እዚህ ጋር እንደዚህ እዚህ ጋር እንደዚህ። በዛ ላይ በቃ አሁንም ድረስ ትቢቱ አለቀቀውም። ቤተሰቦች የሆነ ዝቅ ከማለት ይልቅ ብልጣብልጥነት ምናምን መጫወት ይፈልጋል። በቃ ማስመሰል ምናምን ነገር ውስጥ ነው አሁንም ያለው ልጁ። እውነት ግን አምሮብኛል። አምሮብሻለሁ እና አንተም ግን አምሮባል። ይመስክራለሁ። ሩታ ምን እየሰራች ነው? እኔ በቃ እኮ አሁን እኮ እያሽኮረመመችው ምናምን ነው ልጁንና ምንድን ነው የምትናገረው ነገር ካለ ለምን በግልጽ አትናገረው እንዴ? እኛንም እኮ አጓጉ፣ እኛንም በንትን ጨረሱን እኮ እንዴ። እነዚህ ልጆች
ለምን በሆዳቸው ደብቆ ነገሮችን እንደሚንቀሳቀሱ ነው የሚገርመኝ። በቃ ባልና ሚስት አይደሉም እንዴ? ይህ እኮ በቃ ሀላል አይደለ እንዴ? ለምን አያወጡትም? ብቻቸውን ናቸው፣ ለሁለት ነው እያወሩ ያሉት። በቃ ካሜራው እሺ፣ ካሜራውን እርሱት። በቃ ምንድን ነው እንደዚህ ሙድ ይዛሉ እንዴ? በእግዚአብሔር እንዴ! እንደዚሁ አንዳንድ ጊዜ ሲኖረኝ እየመጣሁ ጠይቅሻለሁ። እኔማ ወቅቱ የደረሰ መስሎኝ እዚሁ አብሬሽ ልሆን ነበር የመጣሁት። ያው ማይታወቅ ከሆነ ግን ነገሮች ትንሽ ይከብዳሉ፣ በምን አይነት መንገድ መሄድ እንዳለብኝ ማለት ነው። እና ከእግዚአብሔር ከአንቺ ጋር በሰላም ሁሉ ነገሮችን ይገላግልሽ፣ ለዛ ክብር ያብቃል። ይሄ ነው ልል የምችለው። እና ራስሽን ጠብቂ፣ የሚያስፈልግሽ ነገር ካለ ጠይቂኝ፣ ተጎንሽ ነኝ። የትኛውም ነገር የማያስፈልግሽ ነገር በሙሉ ማለት ነው። ሌላ ምናልባት ልታወሪ የምትፈልጊው ነገር ካለ ልጠይቅ የምትፈልጊው ነገር ካለ ጠይቂኝና። አብርሃም ዛሬ ምን ነክቶት ነው? እኔ እንደዚህ ራሱ በቃ ባልተለመደ ወይ? ኧረ በስመ አብ! ምንድን ነው? ምን አስነክቶት ነው? ሄርሜላ በጥፊ ያለችው እንደ ቤተሰቦች ምንድን ነው? ነቃ ነቃ ብሏል። ትንሽ እየፎገራት ይገኛል። እንደዛም ሆኖ ግን ይሄ ነው የምትሉ አጀንዳ የለም እዚህ ጋር። አሁን በቃ ጀስት ናፈቅሽኝ ነው ወይም ደግሞ በቃ ጤናውን ሊጠይቃት ነው የመጣው ማለት ነው። በመሀላቸው ምንም አይነት አጀንዳ ያለ አይመስልም። የእርቅም አጀንዳ ያለ አይመስልም። የመጣላት አጀንዳም ያለ አይመስልም። ምንም ነገር እያነሱ አይደለም ቤተሰቦች። ነገር ግን መነፋፈቅ ውስጥ እንዳሉ ያሳብቃል። በቃ አይን ላይ ነው የሚተዋወቁት። እሷም እንግዲህ እየተሽኮረመመች ነው፣ እሱም እየተሽኮረመመ ነው። በልባቸው የያዙት የሆነ እውነት አለ፣ ማውጣት አይፈልጉም። በጣም ተደባብቀዋል። በጣም ልባቸው ተራርቋል። ግን ደግሞ ናፍቆት ውስጥ አሉ እና አብርሃም አሁን ላይ እያስመሰለ ነው ማለት እንችላለን። እየፎገራት ነው ማለት እንችላለን። ምክንያቱም አፕሮቹ ልክ አይደለም። የሚያሳያቸው ነገሮች፣ የሚያሳያቸው የሚናገራቸው ቃላቶች ምናምን ቤተሰቦቼ በጣም ከወትሮ የተለዩ ናቸው። ምንድን ነው እየተካሄደ ያለው? እስቲ ሀሳብና አስተያየታችሁን ግለጹልኝ። ፈቃደኛ ከሆንሽ እሸኝሻለሁኝ፣ ፈቃደኛ ካልሆንሽ ደግሞ እዚሁ ጋር እንለያያለን ማለት ነው። በቃ ችግር የለውም፣ እኔ እሄዳለሁኝ። ፍላጎቱ ካለ ወይም እዚህ የምትችል ከሆነ አብረን ቼክ ማድረግ እንችላለን። ከዛ ውጭ ምንም ልልካች ብሄድ ይሻለኛል። ቤታችንም አካባቢ ስለሆነ ቅርብ ስለሆነ ወክ ባረግ እንደውም ለእኔ አሪፍ ስለሆነ ሄድ ኖርማል። ችግር የለውም። መኪናው እዚህ ሆኖ እኔ አብረን ወክ እንችላለን። ሄድ ይሻለኛል። እያለሽ ሄደ ፍላጎትሽ ከሆነ ትችያለሽ። ግራ የገባው ነገር ነው ቤተሰቦች። በቃ ያው ለሰላምታ ነው የሄደው ማለት እንችላለን። ያው ናፍቀው ነው እንበልም፣ እሺ እንደዛም እንበል። ነገር ግን አንድ የረባ ነገር አልተነሳበትም። የእሱም ፍላጎት በዚህ ቪዲዮ ላይ አልተገለጸም ማለት እንችላለን። ምንድን ነው ፍላጎቱ? መታረቅ ነው አለመታረቅ ነው? እነዛም ቪዲዮዎችስ እንደዛ ሲያደርግ የነበረው ለምንድን ነው? እሱ ያው ለገንዘብ ብሏል፣ ግን ለገንዘብ እንዳልሆነ ሁላችንም እናውቀዋለን። ምክንያቱም ብዙ ቪዲዮዎች መስራት ይችላል ከዛ ላይ ያሉ ያንን መልእክት የሚያስተላልፉ ፕራንኮችን መስራት ለገንዘብ ብቻ አይመስለኝም። ነገር ግን አብርሃም ባልተለመደ ወይን የመጣው ባልተለመደ አኳን ነው ባህሪውን ሲገልጸ የነበረው። እንደዛም ሆኖ ግን ምንድን ነው ፍላጎቱ? መታረቅ ይፈልጋል ወይ አይፈልግም ወይ? አንድም ትንፍስ ያለበት ነገር የለም። ቦታውን ምናምን እዛ ጋር መቅጠሩና እዛ ጋር መገናኘታቸው የድሮን እንድታስታውስ ጥሩ ጥሩ ነገር እንዲሰማት ምናምን ማድረጉ መታረቅ ይፈልጋል ምናምን ልንል እንችላለን። ነገር ግን አንድም ጊዜ እንደዚ አይነት አጀንዳ አንስቶ ሲያወራት አላየንም እና በአጠቃላይ ይሄ ቪዲዮ የሰላምታ ነው የትውውቅ ነው ማለት እንችላለን። ነገር ግን እንደ አፕሮች እና እንደ ሙከራ በጣም ይበል የሚያሰኝ ነው። አብርሃም በዚሁ ከቀጠለበት በተለይ ደግሞ ብቻውን አግኝቶ የሚያወራት ከሆነ ጥሩ ነገሮች ሊፈጠሩ ይችላሉ በቀጣይ። በተለይ ደግሞ እሱም ያሉትን ችግሮች ለመፍታት ፈቃደኛ ከሆነ ያሉትን ነገሮች ለማስተካከል ፈቃደኛ ከሆነ እሷ ኦልሬዲ በቃ ይቅርታ አረገላታለሁ ስላለች ነገሮች የመስተካከል ቻንሳቸው ከፍተኛ ነው እና በዚህ መልኩ ብናየው ይሻላል። ያለው ነገር ይሄ ነው። ከኔ ጋር ስለነበራችሁ በጣም አመሰግናለሁ ቤተሰቦቼ። ሰላም ሁኑልኝ። ቻው ቻው።